ዌልካም የቻናሌ ቤተሰቦች። እስካሁን ድረስ ሚስጥሩ አልተከፈተልኝም። በጣም ነው ግራ የሚገባኝ። 8 ዓመት ሙሉ ለምን እንደተቀመጥኩ ራሱ ግራ የሚገባኝ። ልፋቴ ከንቱ አይቀርም። ትንሽ ትንሽም እያለ ማለቁ አይቀርም። ምክንያቱም ቤት የያዘው ነገር ምንም ቢሆን ማለቁ መጨረሱ አይቀርም። ውጤታማ ለመሆን ታዲያ ምንድን ያደከመሽ? እስካሁን እዚህ ያለሽ ነገር ምንድን ነው? ሰክሰስፉል መሆን በትንሹ ዓመት ወይም በትንሹ ዋየ ጊዜ ሰክሰስፉል መሆን አይገኝም። ምክንያቱም ብዙ ርቀት ለመሄድ ብዙ ድካም፣ ብዙ ፓወርፉል ሆኖ ራስን አዘጋጅቶ ማቅረብ አለበት። ራሱን አዘጋጅቶ ካላቀረበ ያ ሰውዬ በጣም አደጋ ውስጥ ነው የሚገባው። ምክንያቱም ቤት የሰራ ሰው እኮ ደም እንደመለገስ ያክል ነው የሚቆጠረው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ዛሬም በአይነቱ ለየት ባለ ርዕስ መጥቼላችኋለሁ። እንግዲህ የዛሬው ርዕሳችን ምን መሰላችሁ? እስቲ አሁን ድረስ አረብ ሀገር ነው ያለሁት፣ ነገር ግን ቤቴ አላለቀም። ለምንድን ነው ያላለቀው? እስካሁን 8 ዓመቴን ጨርሼ ወደ 9ኛው ዓመት ገብቻለሁኝ። ኦልሬዲ 4 ወር የቀረኝ 8 ዓመት ልጨርስ እና ወደ 9ኛው ዓመት ሊገባ ነው። ግን ቤቴ አላለቀም። ቤቴ አላለቀም ብዬ ግን ስራዬን አልተውኩም፣ እየሰራሁ ነው። አሁንም ያለው እንግዲህ የብሎኬት ቤት አይደለም የጀመርኩት፣ እንደ ማንኛውም አገር ቤት እንደሚሰሩት ቤት ወይም እንደ ማንኛውም ከዳማ ሆኖ ቤት እንደሚሰሩት የጭቃ ቤት ነው የጀመርኩት ማለት ነው። ውጩ ግፍ ሊሾ የሚባለው ደረጃ እንዲሁም ደግሞ ሰርቪስ ነው። ያን ያህል የተጋነነ ቤት አይደለም። እንደ ማንኛውም አንድ ሳሎን፣ አንድ መኝታ ቤት እና አንድ ኪችን ያለው ነው። ሽንት ቤቱ እንኳን አብሮ የተያያዘ አይደለም። ሽንት ቤቱ ከቤት ውጭ ነው። ነገር ግን አላለቀም። ለምንድን ነው ያላለቀው? ምንድን ነው መንስኤው ብዬ እኔ ራሴ ለብዙ ጊዜ ስጠይቅ ቆይቻለሁ ማለት ነው። እኔ እንደሌሎቹ ልጆች ከሸኔ ከቲሙ ወይም ከተለያየ ቦታ ልብስ የምጠልብ ልጅ አይደለሁም። በጣም እንኳን ሌሎች ነገሮችን የምጠቀም ልጅ አይደለሁም። ኖርማል ብርና ብር የማስቀምጥ ልጅ ነኝ። በጣም ታታሪ ወጥሮ ከሚሰሩ ልጆች መካከል የመጀመሪያው ማለት ይቻላል ማለት ነው። በጣም ጎበዝ ነኝ ነው። ራሴን ማካበድ አይደለም፣ እውነቱ ነው የምነግራችሁ። እና ነገር አላለቀልኝም። ኦልሬዲ ለምንድን ነው ያላለቀልኝ? ምንድን ነው ምክንያቱም? የራሴን ብዙ ጊዜ ስጠይቅ ኑሮ ያለው ያላለቀልኝ ምክንያቱ አንደኛ የገዛሁት ቦታ በውድ ነው። መጀመሪያ ደሴ ከተማ ውስጥ ነው የገዛሁትን በውድ ዋጋ ከሚባሉት አንጻር 200 ሺህ በዛ። በጣም በዛሬ 3 ዓመት 4 ዓመት 200 ሺህ በጣም ብዙ ነገር ይሰራል። የሆነ ስራ እንኳን ከፍተን ለስራ ብትሉ ብዙ ነገሮችን መስራት ትችላላችሁ ማለት ነው። በሰዓቱ ራሱ የሆነ ከሆነ ሰው ጋር ሸራ አድርጌ የሆነ ሲኖትራክ ራሱ መኪና ገዝቼ ሸራ አድርጌ ብሰራ ኑሮ ጥሩ ደረጃ እደርስ ነበረ። ግን ቤት የያዘው ነገር ጥሩ ነው ከሚባል አንጻር 220 ሺህ አካባቢ ነው የገዛሁት። ከዛም በኋላ ወዳውኑ ነው ቤቱ እንጨቱን ሁሉ ነገር ወዳውኑ ነው ብሩ ተቀምጦ ስለነበር 4 ዓመት የሰራሁበት ብር ነበረ ቤት ልሰራበት ያልኩት እና ብሩ ወዳውኑ ተቀምጦ ስለነበር እንጨቱንም ሲሚንቶንም ወዳውኑ ገዝተው ወንድሞቼ እየጀማመሩት። ነገር ግን በመሀል ረብሻ ተነሳና ሳይጨረስ ቀረ ያ ቤት። ከዛም ጣስ እያልኩ አንዳንድ ብር ስልክ ምናምን ምንስል ምንም ሊሆን አልቻለም። በመሀል ትንሽ ኩላሊቴን ታመምኩኝ። ሁለቱም ኩላሊቴ ጠጠር ነበረ እና ሆስፒታል ገባሁኝ። ሁለቱንም ኩላሊቴን ታክሜ ወጣሁኝ። ከዛ በኋላ የሰራሁት ብር ምን ልበላችሁ፣ የባከነ ልበላችሁ። ኦልሬዲ ብሩ ምንም ያጠፋሁት ነገር የለም። ቤተሰብን በላብኝ የምለው ነገር አይደለም። ግን እንዴት እንደጠፋ ሳላውቀው ታርጎ አደረኩኝ አልኩኝ። ካገዛሁኝ ለቤተሰብ አልኩኝ። ምንም የማይጠቅም ነገር ቤት ወስደን እዛ ሙሉ ላይ የምናረገው ልብስ በ10 ሪያል በ10 ድርሃም፣ ጫማው በ11 ድርሃም በ20 ድርሃም ከዛው ሄድኩ። ግን ምንም የተጠቀሙበት ነገር የለም። የምመክራችሁ ነገር ቢኖር ውዶቼ፣ ታርጎ እቃ በፍጹም አታድርጉ፣ ይቅርባችሁ። በቃ በፍጹም ምንም አይነት እንደዛ አይነት ብርድ ልብስ ይዛችሁ የምትሄዱ ልጆች አገራችሁ አለ ዳብር ብርድ ልብስ ሻንጣ ሞልታችሁ ኮተት የመዳምን ይዛችሁ የምትሄዱ ልጆች ኦልሬዲ ይቅርባችሁ፣ በእኔ ሆንባችሁ። ከዚህ ሀገር ማንኪያ፣ ጭልፋ፣ የተለያዩ ነገሮች ይዛችሁ የምትሄዱ ልጆች ወላሂ ይቅርባችሁ። አገራችን ሁሉም የቱርክ ብትሉት፣ የጀርመን ብትሉት፣ የጃፓን ብትሉት፣ የኮሪያ ብትሉት ሁሉም አለ። ነፍ ነው። ከእናንተ የሚጠበቀው ብቻ ብራችሁን በአካውንታችሁ አስገብታችሁ እዛ ስትሄዱ ጥሩና ቬሪ ኢምፖርታንት የሆነ ቦታ ላይ አስቀምጡት። እውነቴን ነው የምነግራችሁ። በጣም የምመክራችሁ ብር ያዙ፣ ብር አስቀምጡ። ዝም ብላችሁ ላገኛችሁት ሁሉ አታባክኑ፣ አትስጡ። እናንተ የምትፈልጉትን ነገር እንኳን ስትገዙ በፕሮግራም መሆን አለበት። ስልክም ሆነ ሌላ ኤኒቲንግ እቃዎችን ሆነ ስትገዙ በጣም አስፈላጊ የሆኑ እቃዎችን ስትገዙ በፕሮግራም በዚህ ወር ይሄን እገዛለሁ ካላችሁ ሀታ ሎን ብር ቢኖራችሁ እንዳትገዙ። በዛ
በዛች ወር አስባችሁ ነው መግዛት ያለባችሁ። ምን ይላል መሰለሽ ደሞዛችን ገና ከመቀበላችን በፊት እኛ ብዙ ነገር ማስባል ይሄን ሰርቼ ይሄን አድርጌው ምናምን ብዙ ነገር እናወራለን። ነገር ግን ኦልሬዲ ምንድን ነው እኛ የሚጠበቅብን ሰርተን መቀየር መለወጥ ማድረግ ነው። ስለዚህ እዛ ቦታ ላይ ጠንክረን ፍሬያማ ሆነን መሄድ ነው ያለብን። መስረክረክ አይደለም። መዝረክረክ ለማንም አይጠቅም። ማንንም የጠቀመ የለም፣ ሲጎዳ ነው የምናውቀው። ስለዚህ አትዝረክረኩ ከኔ ጀምሮ ማለት ነው። እስቲል በይሄ ባያልቅም እኔ ስራ እወዳለሁ፣ ስራ ወዳጅ ነኝ፣ ታታሪ ነኝ፣ ሰርቶ መቀየርን አምናለሁ። ስለዚህ አሁንም እቀጥላለሁ፣ ስራዬን አላቆም፣ እሰራለሁ። በሆነ ታይም ላይ በደንብ አድርጌ ጨርሰዋለሁ። ሀታሉን እናንተ ለምትልቁት ሰው ቤታችሁ ማያልቅ ከሆነ ብሩን የምትፈሩ ከሆነ ምን ማድረግ አለባችሁ መሰላችሁ? እናንተ ብሩን ወርቅ ገዙበትና አስቀምጡት። ከዛ አስቀምጡትና ያንን ወርቅ እዛ ስትሄዱ የውጭ ወርቅ ሲባል በጣም ነው ኤክስፔሪንሱ ነው የሚገዟችሁ። እውነቴ ነው መመኑ። እኔ ትንሽ ወይ ጆሮ ነበር ይዤ ሄድኩት። ያቺ የጆሮ ወርቅ ማለት ነው ወላሂ እኔ ከገመትኩት በላይ ነው ያወጣችልኝ። እኔ ሽንት ቤት ነበር ላሰራ የፈለኩት ለቤቴ። ሽንት ቤት አሰርቼ ውሃ የሚገባው እንትን አላቸው፣ የራሳቸው የሆነ ግሩፕ አላቸው የውሃ ማለት ነው ያስገቡበት። የዛን ሁሉ ችላለኛለች። በጣም የተወሰደችው ወርቅ ይችን የምታክል በጣም ትንሽ ወርቅ ናት። በቃ የጆሮ ናት ሁለቱ ማለት ነው። እኔ ከሚገባው በላይ ሆኖኛል፣ በቂውን አግኝቻለሁ ብዬ ነው ያሰቡት። ያውም 21 ካራት አይደለም 18 ነው። እንግዲህ 21 ካራት ማለት የባህሪ ነው ኦሪጂናል ወርቅ። እሱን ገዝታችሁ ከሄዳችሁ መቼም ምንም እጃችሁ ላይ ብር ባይኖር ራሱ ምንም ስጋት አይገባችሁ። ባል ብታገቡ ነይ ውጪ ነይ ግቢ ጭቅጭቅ ነው የሚሆንባችሁ። የራሳችሁ ነገር ካላችሁ ግን እመኑኝ ፍሬያማ ሰክሰስፉል ነው የምትሆኑት። ማንኛውም ሰው ያረክድላችኋል። እውነቴን ነው የምነግራችሁ። እኔ አጠር ያለ ቪዲዮ ነው የምሰራላችሁ፣ ለእናንተ ይጠቅማል። እኔ ጎርቶኝ ስላገኘሁት እናንተ እንዲጠቅማችሁ ነው የምመክራችሁ። ተመልሳችሁ ላለመምጣት ከዱባይ ሳውዲ፣ ከሳውዲ ኳተር፣ ከኳተር ጆርዳን ማለት አይደለም። ይሄ ማፊ ፋይዳ ትርጉም የለውም። እናንተን የሚጠቅማችሁ አንድ ቦታ ላይ ወጥራችሁ ስትሰሩና ፍሬያማ ስትሆኑ ብቻ ነው። አለበለዚያ መቼም አትቀየሩ። እመኑ። ሁልጊዜ ከአረብ ሀገር ወደ አረብ ሀገር እንደተመላለሳችሁ ሁልጊዜ የሰው እጅ እንዳያችሁ ስንት ዓመት አረብ ሀገር ሰርተሽ ወይ ተብላችሁ መሳለቂያ ነው ብትሆን። እኔ ጓደኛ አለች፣ እኔ በራሴ በአይኔ አየሁት ማለት ነው። ህፃን ተከታታይ ወንድም እህቶች አሏት። እነሱን አስተማረች፣ ለእናቷ ቤት ሰራች፣ ለራሷ አንድ ፍሬ ነገር አልያዘችም። የሆነ ሱቅ ትንሽ ዋየ ሱቅ ነገር ከፈተች። ደህና እየተዘገደች እንዳለ እሷ ብር ስለሌላት ዘግተው እሱን ሱቅ ሌላ ነገር ጀምራለሁ አለች። ወይ ከሱቁም አልሆነች ወይ ከብሩም አልሆነች፣ ኪሳራ ነው የሆነችው። መጨረሻ ላይ ቤተሰቦቿ ለእኛ ምን አድርገሽልኛል ነው ያሏት። ለእኛ ምን አድርገሽ እንግዲህ ይች ልጅ ሰክሰስፉል ብትሆን እኮ በራሷ እኮ ብትተማመን ሰክሰስፉል ብትሆን እኮ በሰራችው ስራ ውጤታማ ብትሆን እኮ ሁሉም ያረግድላታል። ግን በዛ ስራ ውጤታማ ስላልሆነች ለእኛ ምን አድርገሽልናል ተብላ ዙሮ ነው የጠየቋት። ስለዚህ እንደዚህ አይነት ጥያቄ እንዳይመጣባችሁ ከህሊናችሁ ላይ አስወግዱ። በጣም ነው የምመክራችሁ እና ጎበዞች ሁኑ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላችሁ። ጠቃሚና ጥሩ